አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ በአዲሱ መጥቻለሁ ማለት ነው። ንግስቷን ይዤ ነው የመጣሁት። ዋው አላማራትም? እንዴት ነው ያማረባት! አብርሽም ደግሞ በጣም ነው ያማረበት ማለት ነው። አብርሽ ባይዘው ከሩታ ጋር ሲሆን በጣም ነው የሚያምርበት። ደግሞ አብርሽ ለሩታ ያለው ክብር ያለው ፍቅር ዋው በጣም ነው የሚያስቀና እና ያዘልቃችሁ በፍቅር ኑሩልን ብለናል። ዱባይ ለማምጣት ያው ጉዟችሁ የቀና ይሁን። እንግዲህ በጣም ዘገያችሁ። እኛ እኮ ረመዳን ከጨረሰን ምንም በቃ እንድትቆዩ አልፈለግንም ነበረ። ዱባይ ያለን እኛ ደግሞ ተዘጋጅተን እየጠበቅናችሁ ነው። በጣም ነው የቆያችሁብን። እንድትመጡልን አሁንም ቢሆን በአክብሮት እንጠይቃለን ማለት ነው። እና እኛ የት ይመቻችኋል? የት እንቀበላችሁ? አቡዳቢ፣ አሌን፣ ዱባይ የት ይመቻችኋል ማለት ነው። እኔ ምርጫ ከሆነ አቡዳቢ ይሻላችኋል ብዬ ተስፋ አድርጋለሁ። እናንተ የመረጣችሁበት ሁሉ ይመቸናል። እኛ ደግሞ ተዘጋጅተን ጠብቀናቸዋል ማለት ነው። ሩታዬ ደግሞ ዱባይ የምትመጡ ጉዞ ላይ በጣም ሰነፋችሁ። ምና እኛ እኮ በጥበቃ በር እያየን እኮ ነው። እና ቶሎ እንድትመጡልን እንፈልጋለን። ሩትሻ ደግሞ ቬሎ ለብሼ አላገባም ብላ ሶፍ ለብሳለች። በመግቢያ እንዳያችሁት ማለት ነው። ሩታዬ አንቺ ምንም ያምርብሻል። ሶፍን ልበሺ፣ ቬሎ ልበሺ፣ ምንም ብትለብሺ ያምርብሻል ማለት ነው። የኔ ወርቅ የሆንሽ ማለት ነው። የኔ ኩሩ ሴት፣ ጀግና ሴት ምንም ብትለብሺ ምንም ብትይ ሰው ልጅ ባለባበሱ አይደለም ግን በሰርግሽ ቀን ቬሎ ትለብሻለች። ዱባይ ስትመጪ ግን ቬሎ መልበስ ግዴታ አይደለም፣ ችግር የለውም ማለት ነው። አብርሽም ደግሞ ቬሎ አለብስም በማለት በጣም ተደንቆ ምንድን ነው ምናምን ብሎ እየሳቃባት ነበረ። ሩታዬ ደግሞ ሱፍም ለብሰሽ ነይ፣ እየፈለግሽው ለብሰሽ ነይ፣ እኛ ዱባዮቹ በደማቅ ሁኔታ እንቀበለሻለን። እና ሱፍ አለማልበስ እንትና አብርሽ አልፈለግም፣ ሱፍ መልበሱን አልፈለገም። እሷ ግን ሱፍ ለብሼ ነው መሄደው ብላለች። እንግዲህ እኛ ደግሞ በጉጉት እየጠበቅናቸው ነው ማለት ነው። ሩትሻ ለፍቅር የከፈለችው ማሳወት ያው ይገባታል። አብርሽ እግሯን እየሳማ ጫማ ሲያርጋት ምናምን የሚያሳይ ቪዲዮ አይተናል ማለት ነው። እና በጣም ነው ደስ የሚለው የእውነት ለሩትሻ ያንሳታል እንጂ አይበዛባትም። አብርሽ ከዚህ በላይ ልትንከባከባት ልትወዳት እግሯን እንድታጥብ ይገባል ማለት ነው። ሩታ እንቁ ሴት፣ ጀግና ሴት፣ እውነት ጎበዝ ናት። ተስፋ ሳትቆርጥ ለፍቅሯ፣ ለትዳሯ፣ ለቤበቅ ለሁሉም ነገር የከፈላችሁ ማሳወት በጣም ጠንካራ ሴት፣ ጀግና ሴት ናት። ስለዚህ አብርሽም ደግሞ ያው በጣም እንደሚያከብራትና እንደሚወዳት ያሳያል ማለት ነው። እና የበለጠ ደግሞ ዱባይ ስትመጡ አብረን ሁሉን ነገርን የምናይ ይሆናል። እኛም ደግሞ በጉጉት እየጠበቅናችሁ ነው። እኛን እንዳታጓጉን፣ የምትመጡ ከሆነ ቶሎ እንድትመጡልን እንፈልጋለን ማለት ነው። እና እኛም ፍቃድ አስፈቅደን ምን ብለን ዝግጅታችን ጨርሰን ጠብቀናቸዋል። እናንተ ግን በጣም ቆያችሁ። ምን አስባችሁ ነው? በእኛ ህይወት እንደዚህ የምትጫወቱት? እኛ ስለምናደንቃችሁ ስለምንወዳችሁ ነው። እንደዚህ መሆን የለበትም። አብርሽና ሩታ ማለት ነው። ሩታዬ እንግዲህ ሱፍ ለብሼ እመጣለሁ ብላለች። ዱባይ ቬሎ አለብስም በሰርግም ብላ ያው እየቀወጠች ነበር ማለት ነው። አንቺ ምንም ቢሆን ያምርሻል። ጠንካራ ሴት፣ ጀግና ሴት በአለባበስ አይደለም የምትታየውና ሩታ አንቺ ምንም ብትለብሺ ውበትሽ ይጨምር እንጂ አይቀንስም። ስለዚህ ዋናው ሰርግሽ ላይ ቬሎ ትለብሻለሽ። ዱባይ ስትመጪ ግን ዋዜማው ስለሆነ የፈለግሽውን ብትለብሺ አንቺ ድምቀት ነሽ። ምንም ያምርብሻል፣ ችግር የለውም። አብርሽ ግን እንዴት ነው ሱፍ ምትለብሺ ብሎ የሲቃት ነበረ። እኛም ገርሞናል። አብርሽ ተው፣ ምን ችግር የለም። እሷ ምርጫ መሆን አለበት። የሩታ ምርጫ ለአንተ ምርጫ መሆን አለበት ማለት ነው። እና ችግር የለውም። ሩታዬ ምንም ብትለብስ ታምራለች። እና ዱባይ የማምጣቱ ነገር ግን በጣም አጓጓችሁን። በጣም ነው የዘገያችሁት። ምን አስባችሁ እንደሆነ አላወቅንም። እኔ እንደሰማው ከሆነ ዱባይ እንመጣለን ብሎ አጓግቱን
ወደ ቱርክ ሊሳፈሩ እንደሆነ ሰምቻለሁ። ቱርክ ኢስታንቡል ምናምን ሊሳፈሩ እንደሆነ ሰምቻለሁ ማለት ነው። እና በጣም ነው ደስ ያለኝ። ለእናንተ ብቻ ይመቻችሁ። ቱርክ ደግሞ በጣም ፍቅር የሆነች ሀገርና ከተማ ናት፣ ከዱባይ የሚልቅ ማለት ነው። ስለዚህ አብርሽና ሩታ መቼም በምርጫቸው ተሳስቶ አያውቁም። እና ዳኒም ጽጌም ይሳቅን አብሯቸው ወደ ቱርክ ሊሳፈሩ እንደሆነ የሰማሁት ደስ ይላል በጣም ማለት ነው። ያው ዱባዮቹ ተስፋ አትቁረጡ፣ ድጋሚ ደግሞ ይመጣሉ ማለት ነው። ድጋሚ ወደ ዱባይ ማምጣታቸው አይቀሩም። አብርሽና ሩታ ቃላቸውን አፍርሶ አያውቁም። ስለዚህ የዱባይ የጠበቃችሁ የነበራችሁት ሁላችሁም እንዳይከፋችሁ ለማለት ያክል ነው። ለእኔ በጣም ደስ ያለኝ አይደለም ቱርኪ የፈለጉበት ሀታ አሜሪካ እንኳን ሄዶ ቢዝናኑ ደስታዬ ነው ማለት ነው። ዱባይ ያሉ ደግሞ እንዳይከፋችሁ፣ ሰሞኑን እያየዋቸው ነው፣ አንዳንዶቹን እያየዋቸው ነው። ቶሎ አለማምጣታቸው በጣም ሀሳብ ሆነባቸዋል። ሩታና አብርሽ ግን ሀሳባቸውን ጨርሰዋል ማለት ነው። ሩታና አብርሽ ሀሳቢያቸውን ያው ጨርሶ ዝግጅታቸውንም ጨርሶ ለጉዟቸው እንኳን ሌላ ያክል ቀን አልቀራቸውም። ጉዟቸው የሚሆነው ግን ቱርክ ነው። ቱርክ ኢስታንቡል ዋናው ከተማ ማለት ነው። እና ወደፊት ደግሞ ከቱርክ ሲመለሱ ወደ ዱባይ እንደሚመጡም ተናግረዋል። ስለዚህ ዱባዮቹ አይዟቸው በቃ ያው እንግዲህ ረመዳን ከወጣ በኋላ ይመጣሉ ብሎ ብዙዎቹ በጉጉት እየጠበቁ እንደነበረ የታወቀ ቢሆንም አይዟችሁ ችግር የለም ቀስ ብሎ ወደኛ ይመጣሉ ማለት ነው። አሁን ግን ዋና መጀመሪያ ጉዟቸው ሊሆን የሚችለው ቱርክ ሀገር መርጠዋል። ብዙም ዱባይ እንሄዳለን ብሎ ስለሆነ ብዙ ሰው በዱባይ እንደሚጠብቃቸው አወቁና በቃ ብዙ ግርግር አልፈለጉም። ሩታና አብርሽ በሰፊው ጊዜያቸውን ማሳለፍ በቃ ለራሳቸው ጊዜ ማስጣት ስለሚፈልጉ ብዙ ግርግር ያለበት ስላልፈለጉት ጉዟቸውን ቀይሶ ወደ ቱርክ አድርገዋል ማለት ነው። ይመቻችሁ። ሁለት አስተዋይ ናችሁ፣ የእውነት አስተዋይ ናችሁ ማለት ነው። አሁን ብዙዎቹ በዱባይ ይመጣሉ ከነገ ዛሬ እያሉ ሲጠብቁ፣ እነሱ ግን የጉዞ ንግግራቸው ወደ የተደረጉት ወደ ቱርክ፣ ከቱርክ ደግሞ ወዴት እንደሚያደርጉም አናውቅም። ግን ከቱርክ መልስ ወደ ዱባይ እንደሚመጡም ተናግረዋል ማለት ነው። በሌላ ቻናል ያው እናንተ አላያችሁም ይሆናል እንግዲህ። ያም ሆኖ አብርሽና ሩታ ይመቻችሁ፣ የትም ሂዱ የትም ኑሩ ይመቻችሁ ማለት ነው። ሁለት አስተዋይና ጀግናዎቹ። ስለዚህ እናንተም ደግሞ የሩታና የአብርሽ አድናቂዎች ዱባይ ያላችሁ አይዟችሁ፣ ቱርክ ያላችሁ ደግሞ በአክብሮት እና በፍቅር እንድትቀበሉን እንድትንከባከቡን በዚሁም ሀሳቤን ለማግለጽ እፈልጋለሁ ማለት ነው። ይመቻችሁ። አብርሽና ሩታ በፍቅር ጉዞ ወደፊት